አንዳንዶቻችሁ ሴት ልጅ የሚንከባከባትን የሚወዳትን ከልክ በላይ የሚያፈቅራትን አትወድም፣ የሚያንገላታትን የማይወዳትን የማያፈቅራትን የማይፈልጋትን የምትወደው ሲባል ሰምታችሁ ሊሆን ይችላል። አንዳንዶቻችሁ ደግሞ ያ ትዳር ሲፈርስ አይታችሁ ሊሆን ይችላል። አንዳንዶቻችሁ ደግሞ ፍቅረኛችሁ ጥላችሁ ሄዳ ሊሆን ይችላል። ተንከባካቢው ሰው ያንን እንክብካቤ ያሳያታል፣ ያንን ፍቅር ያሳያታል፣ ያንን ምን ሊሆንልሽ የሚለውን ነገር ለሷ ያሳያታል፣ ያደርግላታል። እሱ ያንን እንዲደረግለት ይፈልጋል። ያ የሚደረግለት ከሆነ ይሄ ወንድ ሌላ ሰው ዞር ብሎ ያያል። ለምንድነው ታዲያ ሴቷ በተቃራኒው ይህ ሁሉ ሲደረግላት ሌላ ሰው ልታስብ ወይንም ይሄኛውን ሰውዬ ልትፈነግለው የምትፈልገው? እየናቀችው የምትመጣው ለምንድን ነው? ዛሬ ሴት ልጅ ምን አይነት ወንድ እንደምትወድና ምን መሆን እንዳለብህ እነግርሃለሁ። አንደኛ እምቢ ማለት ልመድ። ምን ላደርግልሽ፣ ምን ልሆንልሽ፣ ምን ላምጣልሽ እያለ ሁልጊዜ ለፈቃዷ የሚያድር ወንድ ቀስ በቀስ በሴቷ ልብ ውስጥ እየሞተ ሄደ። ሴት ልጅ ሁሉንም ነገር እሺ የሚላትን ወንድ ሳይሆን ልክ ያልሆነ ነገር ሲመጣ አይሆንም፣ ስነ ስርዓት የሚል ወንድ ትፈልጋለች። ለምንድን ነው እንዲህ የሚሆነው? እሺ ልጠይቃችሁ። ወርቅ ውድ የሆነበት ምክንያቱ ምንድን ነው? ወርቅ ስለማይገኝ ነው። ወርቅ በየቦታው እንደ ድንጋይ በስቶ ቢገኝ ኖሮ ማንም ሰው አይፈልገውም ነበር። አንድን ዕቃ ብዙ ሰዎች የሚፈልጉት ከሆነ ያ ዕቃ የሆነ በዚህ ሰዓት ይመጣል ከተባለ ቀኑን ትጠብቃለህ፣ የሚመጣበትን ቀን። በዚህ ቀን መጣ ሲባል ወረፋ ለመቅደም ወይም ሰዎች ሳይቀድሙህ ሮጠህ ያንን ዕቃ ይዘህ ለመምጣት ትቸኩላለህ። ያ ዕቃ ርካሽ ከሆነስ በየቦታው የሚኖር ከሆነስ ችግር የለውም። በኋላም ሄጄ ማምጣት እችላለሁ፣ ነገም ሄጄ ማምጣት እችላለሁ፣ ስፈልገው ሄጄ ማምጣት እችላለሁ ትላለህ። ውዱ ነገር ከሆነ የማይገኘው ነገር ከሆነ ግን ለዛሬ ዓመት እንኳን ብትፈልገው ያንን ዕቃ ዛሬ ትገዛዋል። ለምን? የዛሬ ዓመት አታገኘውማ። አንተ ልክ እንደዛ በፈለገችው ሰዓት የምታገኝ አይነት ሰው ነህ። ስለዚህ ውድ ነገር ትፈልጋለህ። በፈለገችው ሰዓት የምታገኝህ ርካሽ ዕቃ ስለሆነ ውድ መሆን አለ። ወንዳ ወንድ መሆን ባውንደሪ ማበጀት ማለት ይሄ ይደረግልኝ፣ እንዲህ ሁንልኝ፣ እንዲህ ይምጣልኝ ስትልህ መሆን የሌለበትን አይሆንም ማለት ነው። መደረግ የሌለበትን አይደረግም ማለት አለ። ለምን? መሪው አንተ ነህ፣ ንጉሱ አንተ ነህ። እሷ እኮ እንድትመራት ነው የምትፈልገው። ሴት ልጅ በተፈጥሯ መሪ መሆን አትችልም። ወንድ ልጅ ደግሞ መሪ ነው። መሪ እንድትሆናት ትፈልጋለች። ሐሳቧን አንተ ላይ ማሳረፍ ትፈልጋለች። ሚስትህን መውደድ ማለት ሁሉንም ፍላጎቷን ማሟላት ማለት አይደለም። በማትፈልገው በማይሆን ነገር ላይ በድፍረትና በምክንያታዊነት አይሆንም እምቢ ማለት ራስን የማስከበር የመጀመሪያው እርምጃ። ሁለተኛ የራሱ መስመርና ዓላማ ያለው ወንድ መሆን። ስትጠራው ሁሉ እየበረረ የሚመጣ ከእርሷ ውጭ የራሱ ዓለም ራዕይና የህይወት ግብ የሌለው ወንድ ለሴት ልጅ አሰልቺ ይሆናል። የራስ ዓላማ፣ የራስህ ግብ፣ የራስህ የምትነሳበት፣ የራስህ የምትደርስበት፣ የራስህ ማሳካት የምትፈልገው ዓላማ ያለው ወንድ መሆን አለበት። የራስህ ስራ ላይ የራስህ ግብ ላይ ሆነህ ደውላ እና እንደዚህ ቦታ ስትልህ አሁን ስራ ላይ ነኝ፣ ከስራ በኋላ አገኝሻለሁ፣ ሲመቸኝ ደውዬ እነግርሻለሁ ማለት አለበት። ሴት ልጅ የህይወቷ ተከታይ ሳይሆን የራሱ ጉዞ ያለው መሪ ትሻለች። ና ስትልህ የምትመጣ፣ ሂድ ስትልህ የምትሄድ፣ ቁም ስትልህ የምትቆም፣ እንደዛ አይነት ወንድ ከሆንክ አትፈልግህም። እውነተኛ ወንድ ህይወቱን በሚስቱ ዙሪያ ብቻ አያጠነጥንም። የራሱ ስራ፣ የራሱ ጓደኞች፣ የራሱ የሚለፋለትና የሚተጋለት ዓላማ ሊኖረው ይገባል። ነገ የት እንደሚያደርሳት ታስባል። ይሄን አድርግ፣ ይሄን አድርግ፣ ይሄን ሁን ስትለው እሺ የሚላት ከሆነ ነገ መሪዋ ይቺ ሴት ናት። መሪ ደግሞ መሆን አትፈልግም። ሐሳብ መሸከም አትፈልግም። እንዲህ እናድርግ የሚል ነገር ተሸክማ መኖር አትፈልግም። ሶስተኛው ውሳኔ ሰጭነትና መሪነት። የት እንሄድ ስትለው አንቺ ደስ ወዳለሽ፣ ምን እንብላ ስትለው አንቺ የፈለግሽው የሚል ወንድ ውሳኔና ኃላፊነትን ወደ እሷ እየገፋ ነው ያለ። እሷ እንድትመርጥ ይፈልጋል የሚሄዱበት፣ እሷ እንድትመርጥ ይፈልጋል የሚመገቡት። ሁለት ሴት እየሆኑ ነው እዚህ። ይህ ድርጊት ሴቷን የቤቱ ወንድ አውራ እንድትሆን ያስገድዳል። ይህ ደግሞ ተፈጥሯዊ ስሜቷን ይገድልባል። እንድትመራ ነው የተፈጠረችው፣ እሷ ግን እየመራች። ለኑሯቸው ለፍቅራቸው ቀንበር የተሸከመችው እሷ ናት። ያንን ቀንበር ለማውረድ ስትል ጥላ ትሄዳለች። ቀንበሩን የሚሸከም እንዳትፈልጋል። ወንድነት ውሳኔ መስጠት። አንዳንድ ጊዜ ተሳሳትክም አልተሳሳትክም እዚህ ነው የምንሄደው፣ ይህን ነው የምናደርገው፣ አቅጣጫ መስጠት፣ ኃላፊነት መውሰድ አለ። አራተኛው ጤናማ ቁጣና ራስህን ማስከበር። ሴት ልጅ ድንበር ስታጠፋ ወይንም አክብሮት የሚጎድለው ነገር ስታደርግ ቆጣ የማይልና በዝምታ የሚያልፍ ወንድ
እንደ ፈሪ በራሱ መተማመን እንደማይችል ይቆጠራል። ስትሰድብ ዝም የምትላት ከሆነ፣ ሳታከብር ስትቀር ዝም የምትላት ከሆነ፣ የማትቆጣት ከሆነ ነገ ምን ፈርታ ነው አንተን ልታከብር የምትችለው? ነገ ምን ፈርታ ነው ላሰድብ የምትችል? ዛሬ ስትሰድብህ ስነ ስርዓት የምትል ከሆነ ነገ አትደግም። ዛሬ መስመር ስታልፍ መስመሩን ለምን አለፈ ብለህ የማትናገር ከሆነ ነገ የሚናገራት ነገር የለም፣ ትደግመዋል። ይህ ነገር ይደገምና ከሆነ ጊዜ በኋላ ተነስተህ ለምንድን ነው ስትል ለሷ ጥፋት አይመስላትም፣ ተለምዷል። አንተ እየበደልካት አድርጋ ታስባለህ። አንዳንድ ጊዜ እስኪ ሰምታችሁ ሊሆን ይችላል ወይ ዛሬ ወንድ መሆንሽ ነው እንደ ወንዶቹ ልትቆጭ ነው እንዴ እየተባለ የሚባል ወንድ አለ። ያ ምንድን ነው? እነዚህን ነገሮች ሲተገብራቸው የኖረ ሰው ነው። ከሆነ ጊዜ በኋላ ተነስቶ ልቆጣ ሲል በንቀት ዛሬ ልትቆጭ ነው እንዴ ይባላል። ቁጣ ማለት ደግሞ አምባገነን መሆን ወይንም መማጣት። ነገር ግን ይህንን ተግባርሽን አልቀበልም ብሎ በቁርጠኝነትና በተግባር ማሳየት። ራሱን የሚያስከብር ወንድ ለጥቃቅን ነገሮች አይለማመጥም። ትልቁ የትዳር እውነት ይሄ። ሴት ልጅ ካላከበረችህ ልታፈቅርህ አትችልም። ክብር ደግሞ የሚመጣው ወንድ ልጅ ለራሱ ባለው አቋም፣ በሚያሰምረው ወሰንና በሚወስነው የመሪነት ሚና ነው። ተለማማጭነት፣ ከመጠን ያለፈ የዋህነት ቤተሰብ መፍረስ ነው ያለ። ይልቁንም ወንዱን ወንድነቱን፣ ሴቷን ሴትነቷን፣ ስሜቷን ያጠፋል። ወንድው የተወደዳችሁ የስኬት ብርሃን ቤተሰቡ ከነዚህ ውስጥ እናንተን የጎዷችሁ ካሉ ኮመንት ላይ አጋሩ። ይህንን ቪዲዮ ላይክ በማድረግ እንድትጨርሱልን እየጋበዝናችሁ በሌላ ቪዲዮ እስከምንገናኝ ድረስ ቸር እንቆይ።